በነገራችን ላይ ኢትዮጵያ የነዳጅ ችግር የገጠማት ከኢራን እና አሜሪካ እስራኤል ውጊያ ጦርነት አይደለም በፊት ነው አሁን አይደለም አሁን እንዲያው ምክንያት አገኘ አሁን እኮ ፋርሴ ብላ ምን ይላል ፊሊፒን ስቴት ኦፍ ኢመርጀንሲ አወጀች ነዳጅ አጣው ብላ ስቴት ኦፍ ኢመርጀንሲ አወጀች ፋርሴ ብላቸው ስሟቸዋል ይሄው የኛ ነገር እኮ አዲስ ነገር አይደለም ይሄው ፊሊፒን እኮ ስቴት ኦፍ ኢመርጀንሲ አወጀች እኮ እንዲያውም ብልጽግናችን እኮ ስቴት ኦፍ ኢመርጀንሲ አላወጀም እኮ ከየትም ብሎ እኮ አሁንም ነዳጅ እያስገባ ነው ይላል ከየት አምጥቶ ይሄ ችግር የገጠመው የትግራይ ጉዳይ ነው ትግራይን አንቄ ይዛለው ብሎ አብይ ኢትዮጵያን አንቋታል እንዲያዝ ያርኩ ትግራይ ነዳጅ አላስገባ ብር አላስገባ ደሞዝ ለቀኩ ይያለ በጣም አሳፋሪ በሆኑ ተጋሩ አዲስ አበባ ሰበዘና ይያለ ያስነግራል ትግራይ ደግሞ ትላንት ይሄ ከእውነት የራቀ ውሸት ነው ምንም ነገር ገንዘብ ወደ ትግራይ የገባ የለም ምንም ብሎ ያው ትላንት መንግስት ደግሞ ያው እኔ ለቅቅ ያለው ለምንድነው እናንተ ውሸታ የምትሉኝ ብሎ አህመድ ሺደ ለምን መግለጫ አልሰጠም ይመስላችኋል መግለጫ አልሰጠም አላኩማ ገንዘብ አላኩማ ግን ያስነግራሉ በቃ ሶሻል ሚዲያ ሆ ይላል በቃ ያሳዝናል በተለይ ተጋሩ እዚህ ላይ ኢንቮልቭ የሚያደርጉ ተጋሩ ጥቁር ታሪክ ነው ጽፎ እየሄዱ ያሉት በተጋሩ በወንድሞቻቸው በህዝባቸው ላይ ይቀለዱ እነሱ አዲስ አበባ ሆኖ ያው ምቾት ብልጽግና የሰጣቸው ምቾት ኢንጆይ ያደረጉ በተጋሩ ላይ በትግራይ ህዝብ ላይ ታሪክ ይቅር ማይለው ስህተት እየሰሩ ነው ትግራይ እንዘጋሉ ብለው ግን አዲስ አበባ አጋጣሚ ተመልከቱ አዲስ አበባ ነዳጅ አሁን ዲያመንድ የሚሞላ ነው ይመስለው መቼም እንዴት አድርጎ ነዳጅ ይሄን ሁሉ ወረፋ 2 ቀን 3 ቀን አንዳንዴ ጠብቀን ትላንት የነገረኝ አንዱ በጣም የሳዛኝ ነገራቸው በጣም ተበሳጨውና መኪናው ጥያት ሄድኳል ጠብቄ 2 ቀን ይሆናል እዛ የጠበቅኩት ጠብቄ ነዳጅ የለም አሉና ጥያት ሲሄድ ፖሊስ ትራፊክ መጥቶ ደግሞ እንትኑ ፈቶት ሄድ ትራፊክ መጥቶ እየፈለገ አላግባብ እዚህ ቆመሃል ብሎ ፈቶት ሄድ እንደገና በጣም at individual level እንደዚህ አይነት ስቶሪ ስትፈልጉ እና ስታንኳኩ የሚነግሯችሁ ታሪክ በጣም አሳዛኝ ነው ብልጽግና ችግር የለበትም አብይ እንደሆነ ስለ ምርጫ ነው የሚናገር ኢትዮጵያ ቴሌቪዥን ስለዚህ ጉዳይ ይሄ ሰልፍ አሁን ማሳያችሁ ሰልፍ ኢትዮጵያ ቴሌቪዥን ያሳያል ይሄ አሳይም ቤት በኩል ብሎ ተመልከተ አሳዛኝ ጊዜ ነው ይሄ አዲስ አበባ ብቻ አይደለም ይሄ እንደዚህ አይነት ሰልፍ አዲስ አበባ ብቻ አይደለም ክፍለ ሀገር በሙሉ እንደዚህ ነው ያለው ክልሎች በሙሉ እንደዚህ ነው ያለው የምንድነው የምን ሰልፍ ይመስላችኋል ይሄ ቁልቢ ሄዱ መኪኖች ይመስላችኋል እነዚህ ተሳፋሪ ይዘው ይሄዱ ይመስላችኋል ወዴት ነው ይሄን ያለው ነው የአገሪቱ ኢኮኖሚ እነዚህ ካልተንቀሳቀሱ የሰው ልጅ ይንቀሳቀሳል እንዴ መቀለ within the city 50 ብር ነው ታክሲ የሰማሁት ነው ትላንት ዛሬም ጠዋት ሰው ሲያናግረኝ ነበር 50 ብር ነው ከአንድ ቦታ ላይ 50 ብር ሰማው 50 ብር ምን ማለት ነው 50 ብር ምን ሆነ ቢረክስ እዚህ ድረስ ይረክሳል ወይ የኢትዮጵያ ብር ይሄ ሁሉ አውቶቡስ የክፍለ ሀገር አውቶቡሶች ናቸው እንቅስቃሴ የለም ማለት ነው ፍሪዝ አርጋለች ማለት ነው የከተማ ሚኒባሶቹን ቆሟል ትላልቆቹን ቆሟል በነገራችን የአውሮፓ የጀርመኑ ሉፍታንዛ ጭምር 5% ሰራተኞቹ ቀነሰ ተባለ ሰሞኑን ያየሁት ነበር 5% ሰራተኛ በነዳጅ ምክንያት ልስጠው ለብልጽግና ምክንያት ልስጠው ብዬ የነሱ ግን ለየት ይላል ኢትዮጵያ ስንት ፐርሰንት ስራ ቀነሰ ስንት ፐርሰንት ስራ ላይ አለ ምን ያህል ነው አፌክት ያደረገው ኢትዮጵያ ዳታ የላትም ምን ያህል ሰራተኛ ምን ያህል በሶሻል ወርክ አሁን በሶሻል ሴኩሪቲ ነው አሜሪካ ምን ያህል ስራ አጥ ነው ምን ያህል ስራ አጥ አይደለም የሚባለው ሶሻል ሴኩሪቲ ቁጥር ይገባል ኢምፕሎይመንት ሂስትሪ ይታያል ሰልፍ ኢምፕሎይድ ነው የተቀጥሮ ነው ትላንት ወጥቷል ተባረዋል ምናምን ወዲያው በእለቱ አላቸው ዳታ አላቸው ሙሉ ዳታ አላቸው ኢትዮጵያ ችግር የለው ምን ያህል ጫት ቤት ይውላል ምን ያህል ኮፊ ሃውስ ላይ ይውላል ምን ያህል ስራ አለው ምን ያህል ይሰርቃል ምን ያህል ይዘርፋል ምንም ዳታ ያላቸው ምን ያህል አርሶ አደሩ ምንም ዳታ ያላቸው ምናምን ለዚህ ይሄን ያክል ሰራተኛ ዘንድሮ የሥራ ፈጥራለ የሥራ ክህሎት ምንድነው ንጉሱ ማን ነበር የሚባለው አሁን ስራ አጥ የሆነው ራሱ ስራ አጥ ሆነ ንጉሱ ጥላሁን የሚባለው 1 ሚሊዮን ሰራተኛ 1 ሚሊዮን ወጣት ስራ እንፈጥራለን ዘንድሮ ሲል ነበር ለራሱ ግን ስራ አጥ ሆነዋል ስራ ይፈጥሩ ለራሱ ተመልከቱ እንደዛ የኢትዮጵያ ፖለቲካ እንደዛ ነው ከፖለቲካ ስትወጣ ስራ አጥ ነው የምትሆነው ስራ ፈጠራ ስለ ኢትዮጵያ ወጣቶች ስራ ፈጠራ ግን ሲበጠረቅ የነበረ እንደነ ንጉሱ ጥላሁን ነው ግን ስራ መስራት አይችልም አሁን የለውማ
ፖለቲካ ነው። እንደዚህ ከፖለቲካ ህይወት የተነቀለ ጊዜ እንጀራ የለውም ማለት ነው። አንዳንዴም ሸም ይዘዋል። አስተማሪ የነበረ ተመልሶ አስተማሪ አይሆንም። እንዴት ተመልሼ ደመቀ መኮንን መምህር ነበር፣ ቡሬ ምናምን አካባቢ መምህር ነበር፣ ሃይ ስኩል መምህር ነበር፣ ባዮሎጂ ነው ስፖርት መምህር እና ተመልሶ ቡሬ ሄዶ አስተማሪ አይሆንም። እንደዚህ እነሱ ምክትል ጠቅላይ ሚኒስትር ሆኜ መውረድ አልችልም ነው የሚለው። ይሄ ብልጽግና የሚለው አሁን ደግሞ የምንሰማው እንትን ስለሌለን እኮ ነው። ቀይ ባህር ስለሌለን እኮ አሰብ ስለሌለን በዛ ላይ ይሄም ተጨምሮብን አሰብ ቢኖረን እኮ ቀይ ባህር ቢኖረን እኮ እናገኝ ነበር ይላል። ከየት አባክ ታገኝ ነበር? ከየት እና አሰብ ምክንያት ነው የሚያደርጉት። ስለዚህ ባህር የግድ ነው። እውነት ነው። የኢትዮጵያ መንግስት ወቅቱን የጠበቀ የቀይ ባህር ጥያቄ ነው የጠየቀው አሉ ብሎ ትላንት ሪፖርተር ጋዜጣ ይዞት የወጣው ሪፖርት አለ። አይታችሁ ከሆነ ብዬ ነው። ትክክለኛ ሰዓት ነው፣ መንግስታችን ትክክለኛ ሰዓት ነው ስለ ቀይ ባህር እየጠየቀ ያለው ይላል። ትላንት የወጣው ዶክመንት አለ ደግሞ አይታችሁ ከሆነ ሰሞኑ የወጣው አንዳንዶቹ ሰበር ዜና ከብልጽግና ሾልኮ የወጣ ዶክመንት አገኘን ብሎ ሲተነትሩ የነበረው ሰዎች አሉ። በፍጹም እልም ያለ ውሸት ነው። የብልጽግና ዶክመንት አይደለም። ሳምበዲ የብልጽግና ሰዎችን ለማጭበርበር ብለው ወይ ሞራል ለመስበር ብለው ምናምን ነው። እና ዶክመንት ምን ይላል? ዶክመንት ውስጥ እኔ ከታዘብኩት እና ውሸት ነው። ተጋሩ የተሸወዱ ተጋሩ ማለት ተጋሩ በተለይ ይሄ ፕሮግራም እውነት ነው ብሎ የሚተነትላችሁ ከመጣ ቀጥፈት ነው በሉት። ዶክመንቱን ላኩልንና 12 ፔጅ ነች። ቁጭ ብላችሁ አንብቡት። ውሸት ነው። ትክክለኛ ቢሆን ቀድማ እኛ ነበር እዚህ እንትኑን የምናወጣው፣ አንድ በአንድ ዝርግፍ አድርገን የምናወጣው። ቀጥፋት ነው በጣም። እንደዚህ አይነት እንትን ሰው እንዳይሸወድ፣ ኢትዮጵያውያን በተለይ እንዳይሸወዱ። እዛ ላይ ምን ይላል? ብልጽግና ጠላት አፍርቷል። ብልጽግናችን አገራችንም አይልም። ብልጽግናችንና መንግስታችን ሊወድቅ ይችላል እና ጦርነት ከገባ ሊወድቅ እንችላለን። አላግባቡ ነው። ስለ ቀይ ባህር ጥያቄ የተነሳው አለ ሰዓቱ ነው ብሎ ይተነትናል። አለ ሰዓቱ ነው። የትግራይ ጉዳይ የፕሪቶሪያ ጉዳይ ሳንጨርስ ሌላ ከኤርትራ ጋር ጠላትነት መፍጠራችን አግባብ አይደለም ይላል። እንዲህ ብለን ነው አብይ አህመድ ቻሌንጅ የምታደርገው። ማን ነው ይሄን ዶክመንት አዘጋጅቶ ብልጽግና ፕሬዝዳንት አብይ አህመድ እንደዚህ አድርጎ ቻሌንጅ ማድረግ የሚችለው ማን የሚባል ጀግና ነው? አብይ ቀይ ባህርና ኢትዮጵያ የማይለያዩ የማይነጣጠሉ ናቸው ብሎ 2015 ወዲያው የፕሪቶሪያ ሰላም ስምምነት እንደተፈረመ አይደል ይሄን ጉዳይ ያነሳው። እና አብይ ተሳስቷል ብሎ ነው አሁን ዶክመንት የሚዘጋጀው። ብልጽግና ራሱን የሚያዘጋጀው የራሱን ፕሬዝዳንት ወቅሶ ነው። ትክክለኛ ሰዓት አይደለም የቀይ ባህር ጉዳይ ጠየቀው ብሎ አብይ ነው ቻሌንጅ የሚያደርገው። በዚህ ዶክመንት ላይ ስታዩ ቢትዊን ዘ ላይንስ ሂዱበት፣ አንብቡ። ቀጥፈት ነው። ይሄን ወዴት ይመራናል ግን? ለምርኮኞች ያውቃሉ። አዲሱ ትውልድ ምጽዋ እንዴት ነበር? የምጽዋ ታሪክ ትላንት የኤርትራ ቴሌቪዥን ዶክመንተሪ ለቋል። ትግርኛ የምታዳምጡ አድምጡት፣ ገብታችሁ ይዩት። ብዙ ሰው አላየውም። ወደ 35,000 36,000 አይቶታል። ብዙ ሰው ማየት አለበት ካየው። ታሪክ ነው። በተለይ ይሄ ትውልድ ከደርግ በኋላ የተወለደ ትውልድ ቢያየው ትግርኛ የሚያዳምጥ በተለይ ማለት ነው። መሀል ላይ አማርኛ ያለው ግን ይሄ ምርኮኞቹ ንግግር ታሪኩን ግን ብትሰሙት ማንም ነው የሚጠቀምበት። የምጽዋ አዛዦች አሁን ምጽዋ የግድ ነው አንገታችን ተቆርጧል ምናምን የሚሉ አዲስ አበባ ምርኮኞች አይደል? ምርኮኞቹ የተሸነፈ ትውልድ ልክ ዳንኤል ክብረት ህወሓት እኮ አዲስ አበባ የተገባው እኮ ሻዕቢያ እየመራው የአማራ ገበሬ እየደገፈው ነው አዲስ አበባ የገባው እንጂ በጉልበት እኮ አዲስ አበባ አልገባም እኮ የሚለው አለቅላቄ። ስንት ክፍለ ጦር መርቶ አዲስ አበባ የመጣው እነ ምግባይ ቤተመንግስት ሲገቡ አይ ቤተመንግስት እኮ እለፉ ብሎ እኮ ያስገብቷቸዋል የሚለው ይሄን ሁሉ መስዋዕትነት ከፍሎ የገባ ኃይል ሲንቁት ነበር። መጨረሻ ላይ አዲስ አበባ እኮ ተደግፎ የገባ ኃይል ነው ሲባል የነበረው በነገራችን ላይ መቼ ነው ያወቀው የትግራዋይ ማንነት? ያለ ጉራ አይደለም ይሄ፣ ፕሮፓጋንዳ አይደለም ይሄ። መጨረሻ እነባጫ ደበሌ ሲቀደዱ የነበሩ 360 ትግራይን ዘግቶ አገኘው ሲለው እንተማ አገኝቻለሁ እዚህ ጋር እኔ ነኝ አዲስ አበባ ያልገባሁት፣ እኔ ነኝ ደርግ ያላሸነፍኩት፣ ናግጠምና 360 ከቦ የመጣውን ኃይል አከርካሪው ሰብሮ እያባረረ ደብረ ሲና ነው ደብረ ብርሃን ደርሷል። አልደረሰ አይ ደብረ ሲና ነው ሞላሌ ደርሷል።
ምናምን ሲል የነበረ ሰባብረው የአሉላ አባነጋ ኦፕሬሽን ዙ 23 የለው ታንክ የለው ድሮን የለው በዲሽቃ ትንሽ ዲሽቃ ቁጥራቸው ትንሽ ሰባብረው ያስገባው። ይሄ ማስረጃ የሆነው ለዳንኤል ክብረት የትግራይ ጉልበት ማለት ነው። ትግራይ ኢን ዩኒሰን ለአንድ ዓላማ የቆመ ጊዜ 5% ነው ብትለው ምናምን ፐርሰንት ሳይሆን የህዝብ ብዛት ሳይሆን ከውዝ ዓላማ እንደሚያሸንፍ ቲፒካል ቴክስት ቡክ ኤግዛምፕል የትግራይ ኮዝ ነው፣ የትግራይ ህዝብ ነው። ተመሳሳይ the same is true for ኤሪትሪያ። እንደዚህ ሆነን ነው አሁን እኮ እነሱ 2 ሚሊዮን ናቸው እኛ 135 ሚሊዮን ነው ምናምን ወራ ከረዩ የምትለው እነ ባጫ ደበሌ እነ ብርሃኑ ጁላ ታሪክን አስታውሳለሁ ምን አሉ በዛን ሰዓት በአማርኛ ብቻ ቆርጬ ላሰማችሁ ጀነራሎቹን ጭምር። በአጠቃላይ በቀይ ባህር አውራጃ በተለይም በ6ኛ ክፍለ ጦር ቀጣና ከአዲሹማ ግንባር እስከ 5ቱ ብርጌዶች 2 ሜካናይዝድ እና 3 እግረኛ ብርጌዶች የተሳተፉ ሲሆን ከማይጣል እስከ እምብሪሚ አቅጣጫ በመካከል የተሰለፉት ደግሞ 2 ሜካናይዝድ ብርጌድ እና 1 እግረኛ ብርጌድ 1 ታንክ ብርጌድ ናቸው። ከዛ በላይ የበለጠውና ዋናው ሁኔታ የአካል ጥንካሬና ቅልጥፍና እና አጃይል የመሆን እና የእንቅስቃሴው ሁኔታ በእውነት በአጭር ጊዜ ውስጥ ከዛ ያህል ርቀት ውጊያው በእቅድና ሁነኛ እንደው መልክ ባለው ሁኔታ እና ክላሲካል የሆነ ኤግዛምፕል ምሳሌ የሚሆን አይነት ውጊያ የታየበት ትርኢት በመሆኑ በዚህ መልኩ አደንቀዋለሁ። የአፈጻጸም ብቃት በቅልጥፍናና የተሰለፉለትን ዓላማ ከዳር ለማድረስ ያላቸው ቁርጠኝነትና ፍላጎት የተሳካና ብቃት ያለው መሆኑን ለማረጋገጥና ለማየት በአይን ይችላል። ይሄ ሌተናል ኮሎኔል ነው። ሌተናል ኮሎኔል አፈወርቅ ተክሌ የ6ኛ ክፍለ ጦር ምክትል አዛዥ ነው የነበረ። ምጽዋ የተማረከ ነው። ምስክርነት ነው። ማን የነበረ ያርዳ ነው ማለት ትክክለኛ ይሄ አፈወርቅ ነው። ሌተናል ኮሎኔል አፈወርቅ የዛ ነው። ይሄ ደግሞ ኮማንደር ተስፋዬ ታደለ ነው። የሰሜን እዝ የባህር ኃይል መሐንዲስ ነው የነበረው መሐንዲስ ነው። ትልቁ ጀነራሉ ደግሞ እኚህ ናቸው። ብርጋዴር ጀነራል ጥላሁን ክፍሌ ነው። ብርጋዴር ጀነራል ጥላሁን ክፍሌ ምርኮኛ ናቸው። ያው የ6ኛ ኮር ነው 606 ማለት ነው። 606 ኮር ዋና አዛዥ ናቸው። ያኔ ማን የነበረ ያው ታሪክ ብናወራው ጥሩ ነው። አይሜን አስተማሪ እንዲሆን ማለት ነው ተመልካቾች። ይሄ ማንንም ለማድረግ እነ ባጫ ደበሌ ሌሎችም ጨዋታ የሚጫወቱት ትክክል እንዳልሆነ ለማሳየት ያክል ነው የሚጫወት። ፕሮፓጋንዳውን በአግባቡ መነገር አለበት። ልኩ ትውልዱ መነገር አለበት። በዛን ሰዓት የዓመቱ ምርጥ ዘፈን ተብሎ ቢሸለም ይሄ ጥሩ ነው። በጣም ዜማው ጉሮሮ ራሱ እንዴት እንደሚጣፍጥ ድምፁ የባጫ በእውነቴ ነው። ጉሮሮ ቀላል አይደለም። ይሄ ጫካ የተቀረጸ ነው። ስቱዲዮ አይደለም የተቀረጸው። ሪሄርሳል ምናምን ያስፈልጋል ብዙ እና የሙዚቃ መሳሪያ ያስፈልጋል እና ሲያዴ ሲል ሀባቦ ሲል ቀላል አይደለም። ሀባቦ የነ ብርጋዴር ጀነራል ጥላሁን ሙርከኛው ጥላሁን ክፍለ የ606ኛ ኮር አዛዡ የምጽዋ ምስክርነት መስማት አለበት። ሀባቦ ሌሎች አታወናብዱ። እውነት ነው። ድሮ ነው ይሄ 35 ዓመት ሆኖታል ምጽዋ ድሮ እና አዲስ ትውልድ ይሄን መስማት አለበት። ገብቶ የነባጫ ፕሮፓጋንዳ የተሸነፈ ትውልድ ነው።
የሞተ ትውልድ ነው። በምህረት የተለቀቀ እድሜው የተቀጠለለት ነው። ያው እንደ ገመድ እዚህ ጋር መቆረጥ የነበረበት በገመድ ቀጥል፣ ህይወት ቀጥል፣ ችግር የለውም ሁለተኛ እንዳትመጣ እንዳትረብሽ ተብሎ የተለቀቀ ነው። አሁን እምቡር የሚለው ሌላ ተመልካቾች ከአፋር ሄዱ ተጋሩ አዛዦች ነን ሲሉ አዛዥ ነን የሚሉት ጉዕሽ ገብረ ብርጋዴር ጀነራል ጉዕሽ ገብረ አፋር ሄድ መቀለ ታስሮ ነበር ታውቁታላችሁ። መቀለ ለየት የሚል ትግራይ አካባቢ ለየት ያለ ካልቸር እኮ አለ እኮ ምንድነው አርሚ 15 እኔ ነኝ አዛዥ ነኝ እና ሰራዊቱ የሆነ ሰዎች ጠርተውኛል ናና በቃ አዛዣችን ሁን ብለው የተቀመጠ ነው። በሌላ አርሚው በሌላ አዛዥ ተመድቦ አንተ የሐሳብ ልዩነት አለኝ የዚህ ልዩነት አለኝ በክብር ተቀመጥ፣ እኛ እንደ ብልጽግና አይደለንም እንደ አብይ አህመድ አይደለንም፣ ይሄ ትግራይ ለየት ያለ ካልቸር ነው፣ ቲዲኤፍ ነው፣ አንተም መስዋዕትነት ከፍለሃል፣ ልዩነት ከፈጠርክ ቁጭ በል፣ ቦዲጋርድ እንሰጥሃለን፣ መኪና እንሰጥሃለን፣ ደሞዝ ጥቅማጥቅም ይቀመጣል፣ መኪና ይቀመጣል፣ ዘና ብለህ መቀለ ተቀመጥ ሲሉት ስራ ይሰራ ነበር። እኛ የትግራይ ጉዳይ እያሳፈረ ነው፣ አንዳንዱ ስለሚያሳፍረ ነው። እኔ ጉዕሽ ገብረ በጣም ከማከብረው በጣም ነው የምወደው፣ ዛሬም እወደዋለሁ። የፖለቲካ እንትኑ በጣም ያስጠላኛል። በጣም እንደዚህ አይነት ሰው በዚህ ደረጃ ራሱን ይስታል ወይ ብዬ ጠይቃለሁ። ለሱን አዝንላታለሁ ዝም ብዬ መስዋዕትነት ከፍሎ የመጣ ሰው ስለሆነ እና ሰው በዚህ ጌታቸው የሸወዳቸው ሰዎች ናቸው። አይና ቃሉ እንዴት እንደተሸወደ እኔ አውቃለሁ። ለሚዲያ ስለማይሆን ነው አንዳንዱ ጌታቸው ማን እንዴት አድርጎ እንደሸወዳቸው ጥንቅቅ አድርገን እናውቃለን። መረጃ አለ፣ ማስረጃ አለ። ጉዕሽ እንደዚህ ይደረጋል ወይ? ሰራዊት ጠርቶኛል በአዛዦች ቁጭ በል ተብለ በሰራዊት ገምገም ቁጭ በል ተብለ ሌላ አዛዥ ተመድቦ አይ እኔ ነኝ አዛዥ ሆኜ ሄጃለሁ አዲራት ምናምን ሲል የትም ዓለም የለም በውትድርና። ብርሃኑ ጁላ በቃ አምሮኛል ትዲኤፍን አዛዥ ሆኜ ልምጣ ብሎ ከብርሃኑ ጁላ መቀለ እንደመምጣት ማለት ነው። ወይ ሳምበዲ የሆነ መከላከያ አንድ ሰው ተገምግሞ ሄድኳርተር የመጣ ቁጭ ብሎ ወይ ቤቱ ቁጭ በል የተባሉት ተመልሶ እኔ ነኝ አዛዥ ብሎ እንደሚሄድ ማለት ነው። ብልጽግና ቤት እንደዚህ አይታሰብም። ሐራም ነው፣ ነውር ነው፣ ሞት ነው። መጠርጠር በዋትስአፕ ልናገር፣ በሲግናል ልናገር፣ በኖርማል ስልክ ማያወራ ጀነራል ነው ኢትዮጵያ ምድር ላይ ያለው። በፍጹም ማውራት የማይችል አንዱም አንዱ ሚስጥር የማይለዋወጥ ነው። የትግራይ ልዩ ነው እና እንደዚህ ብሎ ትግራይ እንደዚህ ይህን ሁላ ትዕግስት ስታሳያቸው እኛ እኮ አቅም ስላለን እኮ እኛ እኮ ማንም ስለማይነካን እኮ እኛ እኮ ጀግኖች ስለሆነ ነው እኮ ይላል። ትግራይ ምድር ላይ የጀግና ምድር ነው። ማክሲማም ነው የሚታገስ፣ ማክሲማም ክብር ይሰጣል። እስካገለገልከው ድረስ እዛው አጠገቡ እስካለ ድረስ ለሱ እስከታገልክ ድረስ ይወድሃል፣ ያከብርሃል፣ ዲው ሪስፔክት ተገቢ የሆነን ይሰጣል። አለበለዚያ የሆነ ነገር ወጣው ካልክ ጊዜ ከትግራይ ህዝብ የተነጠለ ጊዜ መጥቶ ለትግራይ አስተዋጽኦ ያደረገ ሰው የለም። እና የድሮዎች ነበሩ አብርሃም ያየ ገብረመድህን አርአያ የሚባል ገብረመድህን አውስትራሊያ ነው ያለው መሰለኝ፣ ያኛው ስዊድን ነው ምናምን ነው። አብርሃም ያየ ገብረመድህን አርአያ አሁን የአይን ችግር ገጥሞታል መሰለኝ። እና እነዚህ ሰዎች 82 ዓመተ ምህረት 1982 ገብረመድህን ገንዘብ ይዞ የህወሓት ፋይናንስ ነበር፣ ዘራርፎ መጣ። ያኛው ሱዳን ነበር፣ ታጋይ ነበርኩኝ ብሎ አብርሃም ያየ ሸውዷቸዋል። አብርሃም ያየ ታጋይ አልነበረም። ኢትዮጵያ ቴሌቪዥን ግን መጥቶ ታጋይ ነኝ ብሎ ነው የመጣው። ዩቲዩብ ላይ ገብታችሁ ሰማይ ስላላችሁ ከመንግስቱ ኃይለማርያም ጋር ሲያወራ ባሌ ጎባ ሄዶ የባሌ እርሻ አይቶ ሲጎበኝ ማለት ነው። በጣም አፕሪሼት ያደረገ ምጽዋ አንድ ፋብሪካ የነበረ ፋብሪካ ማኔጀር ነበር። ከዛ ተሰዶ ወደ ሱዳን ሄዶ ሱዳን እንትን አድርጎ የኢትዮጵያ ኤምባሲ ገባ፣ እጅ ሰጠ። እኔ ታጋይ ነኝ ያላቸው ሱዳን ያለው የካርቱም ኤምባሲ የኢትዮጵያ ኤምባሲ። ከዛ እነሱ ደግሞ ወያኔ ያገኘን ብሎ በአውሮፕላን ጭነው ወደ አዲስ አበባ መጧቸው። ወደ ቲቪ ስክሪን መጡ። 82 ዓመተ ምህረት ነው። ገብረመድህን ቲፒኤልኤፍ ነበር፣ ፋይናንስ ነበር። እሱ ገንዘብ ዘርፎ ነው የመጣ። በቃ ይሄ መሸነፍ ያለበት ትውልድ ነው ምናምን ይላል። 82 ዓመተ ምህረት አንድ ዓመት አዲስ አበባ ለመግባት ሲቀራ የተበላሸ ትውልድ ማለት ነው። እነዚህ ሰዎች ናቸው። አሁን ተመሳሳይ ሰዎች እያየን ነው። እነዚህ መቀለ ሲታሰር መጨረሻ ላይ ሲያስሩት ፍቱት ተባለ። ሁሉ በአስቸኳይ ፍቱት፣ ቀጥፉን ፍትሑ አለ ያ ወርካ። በሱ ቤት በቃ ቶሎ አለበዚያ የሆነ ነገር አክሽን እንወስዳለን ማለት ነው። አዲስ አበባ ላይ ያደረገው አይችልም። ጌታቸው እንዴት አይነት ወሬ ሊያወራ እንደሚችል ምን በነፃነት የሚያወራበት መድረክ የለውም። አብይ እንደሚከታተሉ በጣም ብዙዎች እንደሚከታተሉ ስለሚያውቅ በነፃነት ያወራል።
መቀለ ተቀምጦ ግን መቀለ ግን እስከዚህ ድረስ አቃፊ ነበር። ያው የሆነ ጊዜ ይሄ ጉዕሽ ምስኪን አራዳ ልጅ ምን ብሎ መግለጫ ሰጠ? አዲስ ዘመን ላይ ተመልከቱ። እንደመጣ ነው አዲስ አበባ ወይ ነው ዳት ኦሬዲ ምን ሲሰራ እንደነበረ መቀለ ተቀምጦ በአፋር ሆኖ የአፋር ታጣቂ መቀለ በሚመታበት ጊዜ ይመራቸው ነበር። መቀለ ተቀምጦ መምሪያ ይሰጣቸው ነበር። በዚህ አይዟችሁ በዚህ ሁኑ በሙሉ። የቲዲኤፍ ደግሞ ዋትስአፑን በአግባቡ እንኳን እንትን አልተንከባከበውም። ሶሻል ሚዲያ አጠቃቀሙ አያውቅም። ጠቅላላ ሶሻል ሚዲያው ሲታይ ከማን ጋር ሲያወራ እንደነበር መቀለ ተቀምጦ አፋር የነበረው ሰራዊት ይመራ ነበር ያውቃል። እሱ በኋላ እንደተነቃበት ያውቃል። እኔም ነግሬዋለሁ። በዘመድ አድርሼለታለሁ። ተው ዋትስአፕ ኮሚኒኬሽንን ብዬ በቤተሰቡ ልኬለታለሁ። ሁሉም እኔ እንኳን ደርሶኛል። የምታወራው በሙሉ ለሚዲያ ስለማይሆን ነው እንጂ እኔ ደርሶኛል፣ በበኩሌ ደርሶኛል። ቲዲኤፍ ሁሉም ያውቃል። ፍሳማንጁስ ያውቃል፣ ወደ ወረዳ ያውቃል። መክረውታል። ኧረ በእናትህ ተው ብለውታል። ግን መጨረሻ ላይ ውጣ በቃ ይህ ይውጣ። እሱ ሾልኬ ወጣው ከመቀለ እንዳይወጣ ብሎ በፍርድ ቤት እግድ ነበረው። ግን ሾልኬ ወጣው አመልጬ ወጣው ብሎ አይነት ነው የተናገረው። ግን ይሂድ ይውጣ፣ እኛ ችግር እዚህ ውጭ ሆነ ይታገለም ብለው እንዲወጡ ያደረጓቸው። ሲወጡ ፍቃድ ማንም እንዳትጠይቋቸው እንዳትይዟቸው ተብሎ ሁለት መኪና ተሽከርካሪ ይዘው በአፋር ወጡ። እነሱ ተሸውደው ነው። ወደ ወረደ ገብረ ዲላ ኃላፊነት ይወስዳል። ገብረ ዲላ በተለይ ያውቃል። እነዚህ ሰዎች አሁን አፋር ሄዶ ባለፈው ነው የተመደቡ ምድብ የተነገራቸው። ከአንደኛው በስተቀር ከበደ ፉአዱ ጉዕሽና አንደኛው ኮሎኔሉ ወደባተ አፋር ምድባቸው። ብርሃኑ ጁላ ነው የመደባቸው። ባለፈው እዚህ ሚዲያ ላይ አቀርቤዋለሁ እኔ። ዛሬ ኦፊሻል እዛ ሄዷል። ሴት ዋጋ ዘውዱ ኪሮስ የምትባለው ሄዳለች እዛ ላይ። አዲስ አበባ ሆኖ እንደዚህ ፕሮፓጋንዳ ይሰራ ነበር። የሻዕቢያና የህወሓት ኋላ ቀር ቡድን ጎይሽ ኮሎ እንደዛ የሚለው ኋላ ቀር ቡድን ይላል። እና ማንም ምጡቅ አእምሮ ያለው ብልጽግና ማንጋ ሄዶ ነው የሚያወራ። ብልጽግና ባለ ምጡቅ አእምሮ በጣም ጥሩ የተደራጀ ድርጅት ብልጽግና ማለት ነው። የትግራዩ ግን ኋላ ቀር ቡድን ነው። ኋላ ቀር ቡድን ነው። እንደዚህ ተንከባክቦ ቦዲጋርድ ሰጥቶ መኪና ሰጥቶ ሎጂስቲክስ ሰጥቶ 2 መኪና ሰጥቶ አገነስ ትግራይ እየሰራ የትግራይ ሰራዊት ለማፍረስ መቀለ ተቀምጦ አኮሞዴት አድርጎ ትዕግስተኛ ሆኖ እኔ አንተን አልነካህም፣ እየተሳሳትክ ነው፣ ግን እኔ ስህተት ውስጥ መግባት አልችልም፣ ታሪክ እንዲወቅሰኝ አልፈልግም ብሎ ተንከባክቦ ያስቀመጠውን ኋላ ቀር ቡድን ይለዋል። አዲስ አበባ ሄደ እና የጦርነት ዝግጅት ህዝቡ አይደግፈውም ይላል። እነሱ ጦርነት እየዘጋጁ ነው፣ የትግራይ ህዝብ ደግሞ አይደግፈውም ይላል። እሱ ግን ጦርነት እመራለሁ ብሎ አፋር ገባ። ይሄ እሱ የሚመራው ትክክለኛ የአፋር ዘመቻው ትክክል ነው። ላሳያችሁ ነው። ይሄ ነው አሁን እሱ እየመራ ነው። ይሄ ነው ባለኮፍያው ነው። ዘውዱ ምታያለች። ዘውዱ ወንድ ልጇ ወደ ናይሮቢ ልከዋለች ባለፈው። እኔ ምናልባት ጦርነት ከተከፈተ አብይ ቦሌ ኤርፖርት ሊዘጋ ስለሚችል ቀድመ ውጣ ብላው አስወጥተዋለች። ያው መጠየቅ ነው። አጠቃላይ ወንድ ልጅ ወዴት ላክሽ በሏት። ናይሮቢ ልከዋለች። በትግራይ ወጣቶች ግን የትግራይ ወጣቶችን እመራለሁ ብላ ወደዚህ አፋር ሄዳለች። ተመልከቷት። እዚህ ላይ ወንድ ልጅሽ ወደዚህ አምጪው ብትሏት ሄዳለች። እሷ ቀደም ብላ አስወጣው። ሴት ልጅ አለች እሷ ጋር፣ ወንድ ግን ልከዋለች ወደዛ። እና ጎሽ አፋር ሄዶ ይመራል። አዲስ አበባ ሆኖ ግን እንደዚህ አይነት ነው ፕሮፓጋንዳ የሚሰራ። የሻዕቢያና የህወሓት ኋላ ቀር ቡድን የሚያደርጉትን የጦርነት ዝግጅት ህዝብ አይደግፈውም ይላል። ይሄ ግን ጦርነት ሊመራ ነው ወደ አፋር ሄደው። ተመልከቱ። አይደግፈውም። ይሄ ሲደግፈዋል ወይ ትግራይ ህዝብ ብትሉት እንዴት ብሎ ይደግፈዋል? ሽፍታ ነው ከትግራይ ተነጥሎ። ይሄ በነገራችን ላይ ተመልካቾች ጉዕሽ የመጨረሻ በዛላምበሳ ግንባር በጣም ከባድ ጦርነት የነበረበት መጨረሻ ጀነራል ዘነበ ክፍለ መጥቶ ሳፖርት ያደረገው የመጀመሪያ ተመቷል። እሱ ጓዴት በጣም ተወዳጅ ታጋይም እዛ ተሰውታል። መሪ እሱ ተመቷል። እዛ ተመቷል። እዚህ ጋር ነው የተመታው። ለማስታወስ ያክል ነው። ብዙ ሰው አያውቀውም። ይሄ ተመልከቱ። ይህን እንደዚህ አይነት መስዋዕትነት የከፈለ ሰው በተአምር ማለት እዚህ አካባቢ ማለት በቃ
ጥሩ መጥፎ ቦታ ቢመታው የለም ማለት ነው። አጋጣሚ ለመሞት በማደርሰው ቦታ ነው የቆሰለው። ብልጽግና አሁን ሄደው የብልጽግና አገልጋይ ይሆናል። እንደዚህ አይነት ህይወት ያለፈ ሰው አብይ አገልጋይ ሆኖ ሌላ አማጺ ቡድን እጄ እሰራለሁ፣ ከአብይ ጎን ሆናለሁ። ከአብይ ጎን ሆኖ ሰው በቁሙ ተጋሩን በቁሙ ያቃጠለች ሀገር በምድር ላይ አይተነው ማናቅ የትም ሀገር ማለት የትኛው ነው? እኔ ግፍ ይፈጽማሉ ቦኮ ሐራም ምናምን እና ይሄ የጨርቆስ ልጆች ሊቢያ አንገታቸው ተቀሉ ምናምን የሚባለው በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማዕታት ናቸው ብላ እንትን ያደረገቻቸው ጊዜ ምናቀው አይደል? እሱ እንደዚህ ነገር ካልሆነ በስተቀር ኢትዮጵያ ምድር ላይ ሰው በቆሞ ሲቃጠል ያየ ነው በዚህ ብልጽግና ዘመን ነው። አሁን ጉዕሽ ገብረ የሚያገለግለው መንግስት፣ የጉዕሽ ገብረን ደሞዝ የሚከፍለው መንግስት፣ ጫማ የሚያለብሰው እንዲህ ጫማ የሚያደርገው በጀቱ አዲስ አበባ በጀቱ ምናምን የሚያንቀሳቅስ አፋር ያለው አስቃጥላና እንትን ብስኮት የሚቀልበው መንግስት የሚመራው ተጋሩ ዩኒፎርም የመከላከያ ዩኒፎርም ለብሰው የኢትዮጵያ መከላከያ ሰራዊት ተጋሩ ዝም ብሎ እያንከባለሉ ሲቀቅሉ እንደ እንትን እንጨት እንትን እያደረጉ ረበናታችሁ እያሉ ባለሀብቶች አሶሳ አይቀር ትግራይ አይቀር የፈጸሙት ይህን ለማገልገል ነው የሚሄደው እና ኋላ ቀር ቡድኑ ይላል እና ይህን ያክል መስዋዕትነት የከፈለ ሰከን ብሎ ምንድነው የት ነው ያለሁት ለምንድን ነው እዚህ የደረስነው ብሎ ምን ማድረግ አለብኝ ብሎ መስዋዕትነት መጨረሻ ማክሲማም ሬስቶራንት አሳይቶ ፔሽንስ አሳይቶ አዲስ አበባ የሄደው እነ ጻድቃን ምክንያት አላቸው፣ ችግር የለውም። የቆየ ምክንያት አላቸው፣ አሁንም ምክንያት አላቸው። ይቀጥላል። የጻድቃን አይነት ኪሳራ በዚህ ምድር ላይ ለሰው ልጅ አትመኙ። እነዚህም ጭምር ግን ማለት ታሪካቸውን አበላሽተው የሚሄዱ ጉዕሽ ከዚህ በላይ ለትግራይ ምንድነው የሚያስፈልገው? አሁን ሄዶ ሪሊ ያን ሰራዊት ለማሸነፍ ነው አፋር ሄዶ በቃ መጣውላቸው እኔ እኮ እንደዚህ ላደርግ ነው በቃ ሰራዊቱን አዛዥ ብርሃኑ ጁላ ሂድ ጌታቸው ጉዲና ሂድ ብሎ አሰማርቱ ትግራይ ለመምታት በነ ጉዕሽ ገብረ የምትሸነፍ ትግራይ የትኛዋ ትግራይ ነች? ጌታቸው ጉዲና የመኮራት ትግራይ የትኛዋ ነች? ይህን ሁላ 30 ምናምን ኃይል በሉት 7 ኃይል በሉት ምናምን አንድ ኃይል ከትግራይ ጋር የገጠመው ኃይል እኮ ነው። ዛሬ ይሄ አንድ ሐሙስ አንድ አርብ የቀረው ብልጽግና ትላንት ምን ነበር? ጉዕሽ ገብረ ከብዙዎች ጋር ነበር የገጠመው። ጠቅላላ የትግራይ ህዝብ የገጠመው ከብዙ ሰው ጋር ከብዙ ኃይሎች ጋር ነበር። አሁንስ እንጅሩ የለም ቶኮ እንጅሩ ይላል ብቻው ነው የቀረው። አሁን ማሎ ይላል። ይሄ ማን ነው? ሽመልስ አዳማ አስለቃሽ አስገብቶ አዳራሽ ውስጥ አስለቃሽ ያስገባሉ። ወይኔ አብይ ለምሳሌ ኤሲኤ ሄዶ ሆን ብሎ ያስገባል። እኔ ብቻ የቀረው እኔ የሚያግዘኝ ሰው አጥቶ ወይኔ አብይ የሚሉ ሴቶች ያስገባል አዳራሽ ውስጥ ሆም ለዚህ አስለቃሽ። አሁን ማሎ ኦሮሞንኮ ይላል እዛ ሄዶ ሽመልስ። አሁን ሽመልስ የሚመራው ብልጽግና መተ የሱ አለቅላቂ የሆነ ትግራይ ደግሞ ፕሪቶሪያ ሰላም ስምምነት ይላል። አማጺ ቡድን እዚህ ያደራጀ የፕሪቶሪያ ሰላም ስምምነት ፈረሰ እኮ ቡድኑ አፈረሰ ይላል። የፕሪቶሪያ ሰላም ስምምነት እንደዚህ አማጺ ቡድን አደራጅተ ትግራይን ውጋ ይላል። እስከዚህ ድረስ ነው። እኛ ሞኞች እንመስላለን። አንድ ጉዳይ አለን። የትግራይ ህዝብ በተመለከተ መልእክት ተላልፏል። አጭር መልእክት ለሁሉም የትግራይ ህዝብ ይመስላል፣ ግን በአንድ ሰው ነው የተላለፈው። ታጋይ ተስፋዬ ታደሰ ይሄ ጊዜ ያልፋል። መጨረሻ መልእክት ነው። ዛሬ ሚዲያ ወይና ላይ ያለላችሁ መስማት የምትፈልጉ ከሆነ ትግርኛ ይሄ ጊዜ ያልፋል። ትግራይ ወደ ቦታዋ ትመለሳለች። አንድነትን ጠብቅ፣ ተደራጅ፣ ጠላትህን ለይ፣ ጠላትህን እወቅ፣ ስህተት እንዳትሰራ። ነገ የሚያፍሩት ዛሬ የሚሳሳቱ ናቸው። አጭር ነች። ወደ ሌላ ጉዳይ ያልፋለሁ። ትግራይ መንገድ ዳኻሊ ክኾን እዩ ሕዚ ጸልምትምት ኢሉ ክኾን ይኽእል ኣይትጠራጠሩ ክወግሕ ዝወግሕ ግን ምን መሲልካ ነቲ ኣብ መትከሉ ጠጠው ዝበለ ኣብ መስመሩ ዘሎ ሸተተት ዘይበለ ንኡ ጥራሕ እዩ ዝወግዕ። ታሰናይ ዘመን እሱ እዩ ዝረኽባ። ነቲ ሸተት ዝበለ ግን እቲ ሕማቕ ዘመን ባዕሉ ክበልዑ እዩ። ኣይትጠራጠር። ኣዲስ ኣበባ ዘለዉ እቲ ሕማቕ ዘመን ባዕሉ ክበልዑ እዩ። ከይትጠራጠር። ጽቡቕ ይገብሩ ስለ ዘየለዉ
ስለዚህ ህዝቢ ትግራይ ደጀንን ግንባርን ተኣሳሲርካ ነዚ ኩሉ መከራ ከመይ ከም ዝሓለፍካዮ ኣነ ንኣኻ ይነግረካ ኣታ ታሪከኛ ህዝቢ ስኻ ሕዚ እውን ፀሓይኻ ክትወፅእ ንእሽተይ ተሪፍዋ ተስፋ ከይትቆርፅ ይነግረካ ኣለዎ እዚ ዘመን እዚ ናትካ እዩ እዚ ዘመን እዚ 1983 እዩ ካሊእ ዘመን ከይመስለካ ናትካ ዘመን እዩ ጥራሕ መዓንጠኻ ሸጠቢልካ ኣብ ሰራዊትካ ጎኑ ሁን ንኩሎ ብምሉእ ንግበር ኩልና ተስፋይ ታደሰ ዝኽፈል ተሃልዩ ክኽፈል ኣለኒ ምእንተ ትግራይ ምእንተ ፅባሕ እኽልተ እግርና ኮፍ ኢልና ንወግዐላ ናይ ባዕልና ትግራይ ዓድና ካልእ ዓዲ የብልናን ተዓዲ ርኢና እያ ኢና እታ ንትግራዋይ ሲኦል ዝነበረት ዓዲ ካብኣ ዝኾነ ነገር ትፅበ ትግራዋይ ተሃሊኻ ዓሻ ኢኻ ንኻልኣይ ግዜ ክትወቃዕ ትደሊ ትግራዋይ ብደቡብ ዝተጠበሰላ ዓዲ እንታይ ክትበኒ ኢልካ ተሓስበልኻ ዓሻ ተዘይኮንካ ኣብ መስመርካ ኹን ኣይትጠላጠር እስኻ ዝዓሰልካ መዓልቲ ብዙሕ ነገር ይግላህ እዩ ዓቕምኻ ኣብ ውዳበኻ ስለ ዝኾነ ብዙሕ ንፀገም ክህሉ ይኽእል እዩ ንፅባሕ ነፅንሕ የሱ መጀመርያ እታ ትግራይና እታ ገዛና እታ ዓድና ነፅንሐሎም እዞም ህፃናት ቆልዑ ድሕሪኡ ኮፍ ኢልና ክንወግዕ ኢና ፕራዮሪቲ ነው። ተስፍሽ በጣም አንደበተ ርቱዕ ነው። የተባረከ ሰው ነው። ጠንካራ ታጋይ ነው። በጣም 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 ጠንካራ ታጋይ ነው። ፕራዮሪቲ የትግራይ ህዝብ አትጠራጠር ነው። አትጠራጠር እንደኔ ማለት ነው። እንደኔ ማለት ነው። ብዙ ሰው ምን ይሄ ልጅ ተስፋ አይቆርጥም እንዴ? አዲስ አበባ ሄዱ እኮ መጀመሪያ ጻድቃን አዲስ አበባ እንደ ያለው ወደ ወረዳ አዲስ አበባ እንደ ያለው ደብረጽዮን እኮ አዲስ አበባ እንደ ያለው እና ጌታቸው አዲስ አበባ እንደ ምንድነው ብቻው አብይ የሚቃወመው? ለምንድነው በቃ አንተ ብቻ እንደ ቁራት ጮሃለ እንደ ይለኝ ነበር ሰው እዚህ ቢዳ ላይ አይደለም። እነሱ ፖለቲከኞች ናቸው። ይሄ ሰውዬ ከመታገል ውጭ ሌላ አማራጭ የለም። በፍጹም ከዴዋን ጀምሮ የፕሪቶሪያ ሰላም ስምምነት ሰላም ሲባል እምቢ ስለማይባል ነው እንጂ ሰውየው ሆን ብሎ ያደቀቀ ትግራይን መግደል እንደሚፈልግ እኔ ከመጀመሪያው ጀምሮ እኔ የተረዳው የገባኝ ሰው ነኝ። በግል ደረጃ ሚዲያውንም የተቃኘው በዛ ደረጃ እንጂ እንደማንም ሰው እንዴ ተመልካቾች አዲስ አበባ የገቡት ተጋሩ የጌታቸው ልጆች ምን ይዘው ገቡ ይመስላችኋል? ሆዳቸው እና ፌስቡክ አካውንታቸው ፌስቡክ 20,000 ፎሎወር ነው 100,000 ፎሎወር ነው እና ፌስቡካቸው እንጀራ ነው ማለት ነው። ባችለር ዲግሪ ወይ ማስተርስ አለኝ ብሎ ሰው ምናምን ለስራ ሄዶ አፕላይ እንደሚያደርግ እኔ እኮ 50,000 ፎሎወር አለኝ ቲክቶክ ላይ እኮ እንደዚህ ከፍቻለሁ ምናምን ተብሎ እንጀራቸው ማለት ነው። አዲስ አበባ ለመኖር ብልጽግና እንዲቀልባቸውና አገነስ ትግራይ ለመዝመት ነው። ምን ጉዳይ አለ? እውነት እንደዚህ ነው። ይሄ ዘመን አልፎምና ነው። ሁሉም እኮ ብዙ መገስታት ሄዱ እኮ አክሱማን ኪንግደም እኮ ሞተ እኮ ደርግ የመሰለ ግዙፍ ሰራዊት እኮ ሞተ ይዝጎን እኮ ኃይለ ሥላሴ እኮ 40 ምናምን ዓመት አገሪቷን አንቀጥቅጠው እኮ ሄዱ እኮ። አብይ አህመድ ለዚህ ይሄ የተቆረረ ይሄ ሰውዬ ይሄ የባለፈው ምርጫ እናንተ ያለፋችሁበት ምርጫ ይሄ እኮ ልጅ እኮ ኢትዮጵያ ታሪክ ውስጥ አያጭ በረበረ 8 ዓመት ቁጭ ያለ ሰው እኮ ነው። ዘንድሮ አሁን ምርጫ ደርሷል። ምርጫ ይካሄዳል። አብይ እስከ ምርጫ መድረስ ይችላል። ከምርጫ በፊት ጦርነት ጀመራል አይጀመርም? ምክንያት አለው። የኢትዮጵያ ህዝብ አብይን አምኖ ቁጭ ማለት ብቸኛ አሁን በዚህ ሰዓት ትግራይም እንዲህ የማለት ምናምን ነበሩ። ምክንያቱም ጊዜው አስተዳደር አካባቢ ልጆች አብይ እንትና ወደ ወረደ ያሰባሰባቸው ጸረ ቲፒኤልኤፍ የቆሙ ሰዎች አጠገቧል። ቲፒኤልኤፍ አሽቀንጥሮ የጣላቸው ጭምር አድቫይዘር ምናምን ያራ አስቀምጧቸዋል። መቀለ ወደ ወረደ ፈጣሪ ሁሉም አልሰጠውም። ተንኮል ሰጥቶታል። አንደበት አልሰጠውም። ምላስ አልሰጠውም። እንደኔ ተብታባ ነው። እኔ ሻለዋል በደንብ እንጂ ያው እኔ እንደዛ ነው። እኔ የምለው ቋንቋ ደስ ይለኛል ለራሴን። ተብታባ ባአባ ተጋሩ እንደዛ ይላሉ እዚህ ባአባ ተብታባ ምናምን እና ወደ ወረደ አጋጣሚ ሆኖ ተንኮል ሰጠው። ኮንስፓየር ማድረግ ምናምን ይችላል። ደፋር ነው። አንዳንድ ነገር ላይ መልፈር ይችላል። ከቲፒኤልኤፍ ዲሲፕሊን በጣም እልም ያለ በጣም ወጣ ያለ ፎርማልም ኢንፎርማልም ኮሚኒኬሽን ይችላል። ከፈለገ በግል ሚዲያ መልእክት ያስተላልፋል። ከፈለገ ደስ ይለው ድምጽ ወያኔ ይጠራል። ከፈለገ አሾልኮ በአክቲቪቲ ይሰጣል። የተለያየ ኮሚኒኬሽን ሜተድ ይጠቀማል። which TPLF lacks ይሄ በደንብ ነው ላክ የሚያደርጉ አያውቁበትም። የኮሚኒኬሽናቸው እንትን ይሞተ ነው። አጋጣሚ ግን የጌታቸው አይነት ቢሆን ጌታቸው
እንደሱ ተንኮለኛ ቢሆን እንደ ወድ ወረዳ አይነት ነገሮች እንደዚህ ቢችል ኖሮ ብዙ ዓመት ይቆያል። ጌታቸው ምላስ አለው፣ ጌታቸው ምላስ አለው። የሱ አይነት ተንኮል ግን የለውም። ወድ ወረደ በዚህ ተንኮሉ አንደበት ምላስ ቢኖረው ኖሮ ከባድ ነው፣ ለትግራይ ከባድ ነበር የሚሆነው። ግን አጋጣሚ ሆነ ፌልድ ነው። ተንኮል ብቻ ይዞ ምላስ የለውም። አሁን ቅልፍ አይተኛም አሉ። እኔ ምን እንደሆነ አላውቅም። ከቤተሰብ የሰማሁት ነው። አይተኛም፣ ሌሊት ሙሉ ምን ቁጭ ብሎ ነው የሚያድረው። ወይ ቀን የደረሰ መሄጃ ወዴት ነው? ከቲፒኤልኤፍ ላልቆ ወይ ቲዲኤፍ ጥሩ ነው፣ እዚህ አካባቢ ቲፒኤልኤፍ አካባቢ መቆየት እችላለሁ፣ ብልጽግና ሲቀበለኛል፣ ወይ ኖርማል ህይወት መቆየት እችላለሁ፣ አዲስ አበባ ሄጄ ቢዝነሴን መስራት እችላለሁ፣ ወይ ምናምን ሊያስጨንቀው ይችላል። እኔ እነግረዋለሁ፣ ብልጽግና ህይወቱ ከትግራይ ጋር ነው። ዝም ብሎ ስቲክ ቢያደርግ ትግራይ ውስጥ ጥሩ ነው፣ ስቲክ ቢያደርግ። ሌላው ደግሞ ይሄ የጎንየሽ የሆነውን ተንኮል ምናምን ቢቀርበት ጥሩ ነው። በስተርጅና አንዳንዶች በስተርጅና የተበላሸባቸው ሰዎች አሉ፣ መጠገን የማይችል የነ ጻድቃን መጠገን በማይቻልበት ደረጃ ሰባብረው ነው የጣሉት። እና ይሄ መንግስት የብልጽግና መንግስት በግልጽ ካቴጎሪካሊ ይሄ መንግስት በፍጹም ኖ ብሎ ቀይ መስመር ያሰመረው አንደኛው ማን ነው? ፋኖ ነው። የፋኖ ኃይሎች ናቸው። በፍጹም በአማራ ክልል በስርዓት ለውጥ ካልሆነ በስተቀር የአማራ ጥያቄ አይመለስም። ይሄ መንግስት በፍጹም በድርድር በምናምን ተብሎ እየሸወደን ምናምን ሊቀጥል ይችላል፣ ግን መፍትሄ አይደለም ብሎ በቁርጠኛውን አቋም የወሰደው አፋብን ብቻ ነው። አሁን በትግራይ የፕሪቶሪያ ሰላም ስምምነት እያለ መሀል ላይ የሚቆዝም አለ። ጊዜው አስተዳደር አካባቢ አሁን ቆርጠዋል አልቆረጥም አላውቅም፣ ግን አሉ እዛው የተኮለኮሉ የዚህ አድቫይዘር የሚባሉ ሰዎች አሉ። በጣም ወድ ወረዳ የከበቡ ሰዎች አሉ የሚያጃጅሩ እና ኦብስታክል ናቸው። ኢንፋክት በጣም ተጽዕኖ ፈጣሪ ናቸው ወይ አይደሉም፣ ግን ቢያንስ በጣም ቆራጥ የሆነ ውሳኔ እንዳይወስን እዛም እያለቃለቁ። ምክንያቱም ሀብት አላቸው አንዳንዶቹ። አዲስ አበባ ፎቅ ይታያቸዋል፣ የሚያከራዩት ነገር ይታያቸዋል። የሆነ ነገር በፖለቲካ አብይም እየደወለ ፐርሰናሊ አብይም ሲደውል ደስ የሚላቸው ሰዎች እንዳሉ አናውቃለሁ። አብይ ይደውላል ወደ ትግራይ፣ የማይታወቁ ይመስላቸዋል አንዳንዶች። የሚደውላቸው ሰዎች አሉ። ፐሬትሬት አድርጎ ለመግባት እየሞከረ ነው፣ ግን ዋናው ላይ ዲፕ ስቴት የሚባል አይነት አለ ትግራይ ውስጥ። ዝም ብሎ ይሄ ይደወለታል፣ ግን ዋጋ የሌለውም፣ ዝም ብሎ ኢረሌቫንት ሆኖ የሚያልፍ ነው። ትግራይ፣ አማራም፣ ኦሮሚያም ሁሉም የኢትዮጵያ ህዝብ በተለይ አብይን የሚታገሉ ኃይሎች በሰላማዊ መንገድ በትጥቅ ትግል የሚታገሉ ኃይሎች በፍጹም ብልጽግና ለድርድር ምቹ እንዳልሆነ ከብልጽግና ተደራድሮ መፍትሄ ማግኘት እንደማይቻል በዚህ ሰዓት አዙ ስፔክራይና በፍጹም እና ባህሪው የባለፈው ፓተርን የብልጽግና ሲታይ ይሄ በስርዓት ለውጥ ካልሆነ በስተቀር የኢትዮጵያውያን ችግር ሊፈታ እንደማይችል ጽኑ እምነት ሊኖራቸው ይገባል። እዚህ ላይ ኮንሰንሰስ ሊኖራቸው ይገባል። ትግራይም፣ አማራም፣ ኦሮሚያም በሁሉም አካባቢ ያሉ ኃይሎች እና ትግራይ መፍትሄ የለውም። በጣም ሄደው ሌትና ቀን አዲስ አበባ እኮ ነበር የሚበሩት። ወደ ወረዳ ይሄዳል፣ ጌታቸው ይሄዳል፣ ደብረጽዮን ይሄዳል። ፕሪቶሪያ ሲባል አሁን ፕሪቶሪያ የሚያወራ የለም። መጨረሻ ረስቻቸዋለሁ እኮ እኔ እዛ ተምሬያለሁ፣ ፕሪቶሪያ የሚባል አላስታውስም ብሏል። ቁርጣችሁ ነግሯቸዋል። ቁርጡን ማወቅ ያልቻለው በትግራይ በኩል ያለው ኃይል ነው። ቁርጡን በቃ እኔ ነው ኦኬ ዝም ብለን አይኖ አንዳንዱ ለይስሙላ እንደሆነ ይገባኛል። ምክንያቱም ጽምዶ በጣም ጽምዶ እኮ ሞተች እኮ የሚላለን። ሞታለች፣ ቆራርጣችሁ ደግሞ ሶሻል ሚዲያ ላይ ሞታለች ላችሁ ውሰዱት ከፈለጋችሁ። ጽምዶ አብይ አህመድ ያውቋል። የትግራይ ህዝብ እንደ ህዝብ፣ ትግራይ ያለው ሰራዊት እንደ ሰራዊት፣ ትግራይ ያለው ትልቁ ፓርቲ እንደ ፓርቲ ከፕሪቶሪያ ሰላም ስምምነት ይልቅ አሁን በጽምዶ ምክንያት ያገኘው ትሩፋት ይበዛል። ክሊር ነኝ አይደል? ክሊር ለብልጽግና ነው የምናገረው። የፕሪቶሪያ ሰላም ስምምነት እያልን የተጃጃልንበት ጊዜ ኤክስፓየርድ በቃ የሞተ ጊዜ ነው። በአቋራጭ ሄደን አቺቭ ያደረግነው የትግራይ ህዝብ በየቤቱ ሆኖ የሚኮራበት ሚዲያ ላይ ባንገልጸውም በየቤቱ እያንኳኳ ብንነግረው ደስ የሚለኝ ነገር አለ። ግን በጣም ኩራት ሊሰማው የሚገባ ነገር አለ። ብልጽግና ያውቃል፣ ብልጽግና ያውቃል እንጂ ድሮ ይሞክረው ነበር እኮ፣ ድሮ ያደርገው ነበር። ማድረግ ያለበት ብዙ ማድረግ ይችል ነበር። ስለዚህ ሞታለች እኮ ጽምዶ የሚባል የለም እኮ። የትግራይ ጸረ ህዝብ እኮ ለትግራይ እኮ ጦርነት የሚቀሰቅስ ነው፣ ጦርነት እኮ የሚጋብዝ ነው የሚለው
ጽምዶ ባይኖር ኖሮ ትግራይ ተበልታ ነበር ነው የምልህ። አብይ አህመድ ትግራይ ቅርጥፍ ሰፋ አድርጎ በልቷታል። በድሮን በምናምን አድርጎ በቃ ዝም ብሎ ባንዴ አሁን ከባለው ብሎ ትግራይ ከቦ ነው ያለው። ብልጽግና ነው ተከቦ ያለው። ትግራይ ነች ተከባ ያለችው። ወታደራዊ አዛዦች ይንገሩ። ድንበር አካባቢ ቆቦ አካባቢ ያለው ሰራዊት ወደ ቆቦ እንደገባ ወደ ኋላ እንደፈለገ ይመለሳል ወይ? ምሬ ወዳጁ ሻይ ጋብዘዋል ወይ? ምሳ ጋብዞ ይሸኘዋል ወይ? ብልጽግና ራሱ ነው የሚያውቀው። ስለዚህ ማን ነው ተከቦ ያለው? መሀል ላይ እንደ ሳንዱች ሆኑ በማዶ ቲዲኤፍ በዚህ በኩል ፋኑ መሀል ላይ እንደዚህ ሳንዱች ሆኖ ያለው ኃይል የኔ ኃይል ነው እንዴ? የኔ ኃይል እኮ አይደለም፣ የብርሃኑ ጁላ ኃይል ነው። እና አሁን መሀል ላይ መጣ። ምናልባትም ዩኤስ ማሲንጋን በሉት ሌላ አምባሳደርን በሉት እንደምን ብለው ይሄ መንግስት ይሄ ብልጽግና መንግስት ለማስቀጠል ብዙ ይሞክሩ ይሆናል። ብዙ እኔ ይገባኛል። ብዙ ኃይሎች እቺ ሀገር ከፈረሰች እኮ አብይ እኮ እኔ ከሌለው ትፈርሳለች ነው የሚላቸው። ትፈርሳለች ነው የሚላቸው። አብይ እንኳን አብይ ሄዶ ኢህአዴግ ለዚህ ልጅ አስረክቦት ኃይለ ማርያም ኢህአዴግን ወክሎ ለዚህ አስረክቦ እንኳን ፈረሰች እንኳን አልተባለች። የትግራይ ህዝብ በወራሪዎች አስወርሮ ይህን ሁላ ህዝብ ፈጅቶ ጄኖሳይድ ፈጽሞ እንኳን ትግራይ በጀት ከፈለኩ አልክም፣ ነዳጅ አልክም፣ ባንክ አልከፍትም ብሎ እንዲህ ዘግቶ እዛ አካባቢ ዝም ብላ የሆነች ትግራይ እየተባለች ባንዲራዋ ብቻ አዲስ አበባ የምትውለበለብ ትግራይ አስቀምጦ እንኳን ኢትዮጵያ ፈረሰች እንኳን አልተባለም። ፌዴሬሽን ላይ የለች፣ ምክር ቤት ላይ የለች፣ ወታደር ላይ የለች፣ ካቢኔ ላይ የለችበት ትግራይ ፈረሰች እንኳን ብሎ ሰው እንኳን አያወራም። ሰው የተገነዘበው ግን ትግራይ ቀስ እያለች ቻው እያለቻቸው እንደሆነ እያዩት ነው። ትግራይ አሁን ከዚህ በኋላ ይህን ሁላ መንግስት ገፍቶ ወዴት እየጣላት እንዳለ ተመልከተ። ሄድና ህወሓት ይህን ቋንቋ ላይ ይጠቀምልህ ይችላል። እኔ ግን እየነገርኩ ነው። አማኑኤል አሰፋ ምክትል ፕሬዚደንቱ ትግራይ ሳትፈልግ እየተገፋች ነው ብሏል። ባለፈው መምህራን ሰልፍ ሲያደርጉ ያደረገው ነው ንግግር ላይ እየተገፋን ነው ብሏል። እና አንድ ኤግዛምፕል እንገራችሁ ተመልካቾች። አማራ ክልል ጦርነት አለ፣ ሰው ይሞታል፣ በድሮን ይመታል። ነዳጅ ችግር የለም። ኢትዮጵያ የምታገኘው ነዳጅ ጀነራሎች ይበሉታል እንጂ ነዳጅ ይገባል። ባንክ ብትሄዱ ገንዘብ አለ፣ ባንክ ብር ታገኛላችሁ። የኢትዮጵያ አየር መንገድ ይበራል። ቢዝነስ አዝ ዩዥዋል ነው። ኢንተርኔት አይቋረጥም፣ ምናምን አይቋረጥም። ትግራይ ጦርነት የለም። ይሄ በተኩስ ምናምን እንደ አማራ ክልል የለም። በድሮን የለም። ከዛስ ደሞዝ የለም። የበጀት ምናምን የለም። ባንክ ብር የለም። ነዳጅ የለም። ጦርነት የለም ነው ማለት። አማራና ትግራይን አወዳድሮ ለምሳሌ ምንም በሌለበት ትግራይ ዘግቷታል። ምንም በሌለበት ጦርነት በሌለበት ድሮን በሌለበት ምናምን በሌለበት ነዳጅ ብር ደሞዝ አልሰጥም ብሎ አማራ ክልል ግን ተመልኩ ደሞዝ ኖርማል ነው። ሰራተኛ ግን በድሮን ይመታል። በጦርነት አለ። ባንክ አለ ይሰራል። በረራ አለ ይሰራል። ነዳጅ አለ። ሁሉም አለ። ውድም ቢሆንም ነዳጅ አለ። ምንድነው ታዲያ ነው? ይሄን እነ ጉዕሽ ገብረም እነ ጌታቸው ሲናገሩ ምን ይሰማቸዋል? እነዚህ የቀድሞ ጠላት ድሮ ታስር ያለው ድሮ ስንታሰር 1993 ከህወሓት ስንባረር የትግራይ ህዝብ አጨብጭቦ ከዛ ቡድን ጋር ከነመለስ ቡድን ጋር አጨብጭቧል። ህዝብ እንደ ህዝብ የሚቀየም ቡድን አዲስ አበባ አለ። የምሬ ነው። አንዳንዴ ስም መጥቀስ ስለሚደብረን ነው። ቁጭ ብለው ሲያወሩ የሰማቸው ሰው ሲነግረኝ እነዚህ ሰዎች ለካ የትግራይ ህዝብ እንደ ህዝብ ነው የተቀየሙት አለ። እንዴት ነው? አንድ የአእምሮ ዘገምተኛ የሚመስል አንድ ሰውዬ አለ። ይሄ ሌባ ያውቁታ ተጋሩ አድቫይዘር የጌታቸው አድቫይዘር ተብሎ መቃለ ተቀምጦ ነበር እና እሱ ሲያወራ ምንኛ ስንታሰር አላግባብ መለስ ያስረን 9 ዓመት ቀርጥፎ የተበላ የምን ሰርቀሃል ተብሎ የነጣይቱ ሸጠሃል ተብሎ 9 ዓመት የጠጣው ሰውዬ የትግራይ ህዝብ የታባት ምን አድርጎልናል? እኛ ስንታሰርኩ ቆሞ ያጨበጨበ እኮ ነው ይላል። ቁጭ ብለዋል። ለካ ለዚህ ነው አልኳቸው። ለዚህ ነው እኔ ቂማቸው ከህዝቡ ጋር ነው፣ ከቲፒኤልኤፍ ጋር አይደለም፣ ከህወሓት ጋር አይደለም። ከመለስ አበይ ስብሐት የሚቀየሙ ይመስለኛል። ህዝቡ ነው የተቀየሙት እነዚህ ሰዎች። እንኳንም እንደዚህ አይነት ማስረጃ አገኘን። እንኳንም እንደዚህ አይነት የሚናገር ጽያፍ የሆነ ከህዝብ ጋር ቂም ውስጥ እንደገቡ እንኳን አወቅ ነው። እኔ ማለት ተግባራቸው እሱ ነበር፣ ግን በአንደበት አይናገሩትም ነበር። አሁን ወደ ኦቦ ሽመልስ አብዲሳ እንሂድ። መስማት ያለባቸው ኢትዮጵያውያን አሉ። በተለይ አፋን ኦሮሞ የምትሰሙ ድምፁን አሰማችኋለሁ። ግን
ከነ ትርጉሙ ነው። ሽመልስ አብዲሳ አዳማ የቄሮ ወጣቶች ምናምን ብሎ ሰብስቦ አስለቃሾች ጭምር ያስገብቷል። አብይ እንደሚያደርገው አብይ ለምሳሌ ስብሰባ ሲሰበስብ ኢሲኤ ለምሳሌ ያሉ እኔ ምን ላድርግ እቺ ሀገር እኮ ብቻ የሆንኩኝ ምናምን ሲል ወይኔ የሚሉ እናቶች አስገብቷል። እዛ ውስጥ አብቹ ለካ ሰው አተህ ነው የኔ ጌታ ብቻ ሆንኩ እኮ የሚረዳ አጣኩ አስለቃሽ። ልክ ሰው ሲሞት አስለቃሽ ሰው ይቀጥራል። ጥሩ የሚያለቅስ ነው ይሄ ምናምን የሚያደርገው ሰው ዘመኑ ስለማያለቅስ የሚጮህ ሰው ተከፍሏቸው የሚገቡ እኮ አሉ። የሚያለቅሱ ማለት ተከፍሏቸው የሚያለቅሱ እና ሰውን እንዲያለቅስ ደግሞ አቤት እንትን ነበርከው ጀግንነት እኮ አንተ ውበትሽ እኮ አንቺ ምናምን እኮ ምናምን የዋህነትሽ እኮ ርህራሄሽ እኮ ብሎ የሚያለቅስ እና ሰው ደግሞ ትዝዝ እያሉ እንዲያለቅስ ማለት ነው አስለቃሽ የሚባል። አዳራሽ ውስጥ አስለቃሽ ያስገባሉ። ሽመልስ አብዲሳ አስለቃሽ ያስገባ አዳማ ምን ይላል? መሮ ባገኘው ይላል። ዝም ብዬ ላሳጥረው። መሮ ባገኘው ጃልመሮም ባገኘው ጃል አብዲም ባገኘው ብሞትም እኔ ችግር የለው እኔ ጃልመሮም አግኝቼ እሱ ቢገለኝ ችግር የለብኝም ኦሮሞ ብቻ ሰላም ያገኝ አለ። ሴረኝነት ያስተማረን ህወሓት ነው አለ። ሴራ ተንኮል ያስተማረን ህወሓት ነው። አሁን በተንኮልና በሴራ እኛን የሚበልጥ የለም አለ። አሁን ቄሮ የሚባለው ሰብስበው ቄሮ የሚባል የለም። አሁን በአደረጃጀት ደረጃ ምንድነው የሴቶችና የወጣቶች ሊግ የሚባል የክልሉ አሁን የቄሮ የሰላም ኮሚቴ ብሎ አደራጅቷቸዋል። የቄሮ የሰላም ኮሚቴ ብሎ ግን ሊግ ነው የወጣቶች ሊግ የሴቶች ሊግ ምናምን የሚባለው። አሁን ይሄን ጃል አብዲ ባገኘው እያለ ሲናገር ትላንት ጉድ አደረገ። ትላንት እዚህ እኔ ባገኘው እያለ ጃል አብዲን ጃልመሮን ባገኘው እያለ ጃል አብዲ ምን አደረገ? ሱሉልታ መጣና ሱሉልታ አዲስ አበባ ዙሪያ ነው የምነግራችሁ። ዛሬ ጠዋት ነው ኤርሊ ጠዋት ዛሬ ሰኞ ጠዋት ማለት ነው በኢትዮጵያ መከላከያ የኢትዮጵያ መከላከያ ሰራዊት 13 ወታደሮች ምናልባት ቪዲዮ አሰቃቂ ስለሆነ ቪዲዮን አናሳያችሁ። መከላከያ 13ቱም ሾፌሩ ጭምር ተገሏል። ፓትሮል ላይ አንድ ፓትሮል 13 ወታደሮች ይሄዱ ሾፌሩ ጭምር ተገሏል ከነ ሾፌሩ እና ይሄ 100% የተረጋገጠ ነው። 100% የተረጋገጠ ነው። ወደ የሽመልስ ከሜዳ በፊት በዚህ እንሸጋገራለን ተመልካቾች። ተመልካቾች አንዳንድ ሙዚቃ እንትናረጋቸው ብዬ ነው። ተወዳጅ ሙዚቃ ይድሮ የሽመልስ ሁለት ቪዲዮ ላሳያችሁ። አንደኛ ዋጋ ከፍላለሁ አለ። ዝግጁ ነኝ ይላል። ዝግጁ ነኝ ሲል እኔ ሞትላችኋለሁ ሲል አዳራሹ ይቀውጧል። ወይኔ ሽመልስ ሊሞት ነው ወይ ብሎ ማለት እኔ ከገሌ ጋር ከአብዲ ጋር መገናኘት ፈልጋለሁ ከጀርማሮም ቢሆን መገናኘት ፈልጋለሁ ለመስዋዕትነት ዝግጁ ነኝ እያለ ሳጭበረብራቸው ስሙ ሳጭበረብራቸው አርሳ በርባችሱ እንደከፈለ የሮ ፍጠቱ ሁንዳ ፍጠቱ ኦቱ አብዲን ኩተቲን አመዱማት ከነ ሚልኬሱን አፍዲቡ ደንደውቱ ነው ይችላል ሞቱማና ኦሮሚያ ኢኒሺዬቲቭ ሲን ፍጠተናማ ተርካፊ አዳሲ ፍጠተን ኩን ሁምነ ጉዳት ቶራ ተርካውራና ተከተርካፈቱ ይሰጎዳ ከነ ፈየደምኔ ቄኬኛ ነጋ ጎቹዳፍ ቀብሶ ኬኛ ካራ ቀብሶ አመያት ጨሱዳፍ ጀባኔ ወጀቹ ቃምና ከንጀዱን ካሳ አመስ አብዲያተው መሯተው አባ በርባዲያተው አነፋናችሁ ትድበቹ በርባዳታና እናናቃ ሌላ ተመልካቾች ይሄ ምን አለ? ጫካ ለምን ይወጣሉ? ኦሮሞ በዚህ ሰዓት ለምን ጫካ ይወጣል? ኦሮሞ በዚህ ሰዓት ጫካ የሚወጣበት ጊዜ የለም። ስልጣኑ እኛ እጅ ገብቷል። ኦሮሞ እጅ ላይ ነው ያለው። ስለዚህ የኛ ጊዜ በአግባቡ እንጠቀምበት ንገሯቸው። እኔ ጫካ ላይ ያሉት ሞክር ያለው ለጠላቶቻችን መንገድ እየከፈቱ ነው። ጠላቶቻችን እነሱን ተሸክመው በእነሱ ጀርባን ወደኛ እየመጡ ያሉት እርስ በርሳችን እያዋጉ ነው። እነሱን ተከትለው ደግሞ ፐኔትሬት አድርገው እየገቡብን ነው ይላል። ገብቶታል። ሽመልስ ገብቶታል። እኛ ያላደረግነው ነገር የለም። ሽማግሌዎች ልከናል፣ ወደ መሮ ማለት ነው እንታረቅ እያልን ልከናል። ለሰላም ለምነናል። እንዴት ነው ተፈራረምን፣ ሰላም ፈጠርን። አሁን ጫካ ላይ ያለው ወንጀለኛ ስብስብ ነው እንጂ እኛ
ጃልሰኝ ነው አይደል? ጃልሰኝ የሚባለው አቶ ሰኝ የሚባለው አሁን ጃል የሚባል የለው እኔ ጃልሰኝ የተለመደ ስለሆነ ጃልሰኝ የሚባለው የት ነው ያለው? የኦሮሚያ ጸጥታና ምናምን ቢሮ አማካሪ ምክትል ምናምን አድርጎ ቁጭ አድርጎት ነበር። የት አለ? ከጃልሰኝ ጋር የገቡ ወረና ቢስማ ኦሮሞ ታጋዮች የት አሉ? ተገለዋል። እስር ቤት ናቸው። 18 ዓመት ምናምን ተፈርዶባቸዋል በድብቅ። አሁን የት አሉ? እገሌ የት አለው ብሎ ይውጣስ? የሉም። ወይ ተገለዋል ወይ እስር ቤት ናቸው። አንዳንዶቹ ደግሞ ወደ ጫካ ተመልሰው ገብቷል ይቅርታ ብለው እና ጫካ አሁን ጫካ የሚያስወጣ ነገር የለውም። ንገረው ይሄ ውጭ ያሉት ንገራቸው። ኦሮሞ በዚህ ሰዓት ተመችቶታል እያለ ነው። እውነት ነው ሽመልስ ተመችቶሃል፣ እውነት ነው፣ ምንም ጥርጥር የለውም። ቁመናው ራሱ ተስተካክሏል። ብዙ ሰርጀሪ ቀላል አይደለም እኮ ሚሊዮንስ እንደ ሚሊዮንስ ኦፍ ገንዘብ እያወጣ ነው ራሳቸው እያስተካከሉ ቁመናቸው ያስተካክሉ የሚመጡት። የለም ቀላል አይደለም ይሄ። በብር ሽመልስ ስንት ገንዘብ ይኖረዋል አለኝ አንድ ወዳጄ። በብር ደረጃ በብር ቢሊዮን ምናምን እንኳን አይደለም። በብር ከሆነማ ዋጋ በብር ትሪሊየን ነው የሚኖረው አለኝ። በትሪሊየን የሚቆጠር ነው የሚሆነው። ብር ዋጋ የለውም እኮ አሁን ኢትዮጵያ ሚሊዮነር ነው። በሚሊዮን የሚባሉ ዶላር ሲሆን ነው። ሚሊዮን አሁን ቀልድ ነው፣ ስም ብቻ ሆኖ ቀርቷል። እና ሽመልስ ያውቋል፣ አቅሙ ያውቋል፣ ሀብቱ ያውቋል። እስቲ ውጭ ያሉ የተሰደዱ እስር ቤት ያሉ የኦሮሞ ወጣቶች ጠይቃቸው። ለምን የሚታገል ይመስላል? አዲስ አበባ ያለው እኔ ከኢትዮጵያ ምድር ላይ አልወጣም በዚህ እድሜ ብሎ እነ ፕሮፌሰር መረራ ጉዲና ያሉበት ሁኔታ ፖለቲካ እየሰሩ ነው እንዴ? ፕሮፌሰር መረራ ዳውድ ኢብሳ ፖለቲካ እየሰሩ ነው እንዴ? እነ ቤቴ ኡርጌሳን የበላ ሀገር የበላ መንግስት የበላ ድርጅት ኢትዮጵያ ሰላም አለ ፖለቲካ ይሰራል ብሎ በእኛ ጊዜ ኦሮሞ ምን ችግር የለውም ለምን ጫካ ትወጣለህ ብለህ ጃልማሮን ተነግረዋለህ እንዴ? እና ይህ ሁላ ሐኪሙም ኢንጂነሩም ጫካ ሆኖ እየታገለ ያለው ትግል ወዶ ነው? ክላሽ መሸከም አምሮት ነው? እንደዛ መሞት አምሮት ነው? አይደለም እኮ መታገል አለበት። ይሄ መንግስት ለማንኛውም የሚሆን መንግስት አይደለም። በድርድር የሚያምን መንግስት አይደለም። የስርዓት ለውጥ ካልሆነ በስተቀር እንደዚህ አይነት ጠጋግኖ አብይ ጋር ተደራድረ ምናምን ምርጫ አድርጌ አብይ ነጥለዋለሁ ምናምን ብሎ ይሄ ያከተመ የተዘጋ ቻፕተር ነው። የስርዓት ለውጥ ነው ኢትዮጵያ ምድር ላይ መምጣት ያለበት ነው። የስርዓት ለውጥ ለማምጣት ደግሞ እነ ሽመልስ አብዲሳን ወደ ህግ ነው የሚመጡት። ወይ ተሰደዳለህ ማንቆርትን ተይዘው ወደ ፍርድ ቤት መጣለህ። ምንም ጥርጥር የለው። ይሄ የተናገረበት የመጨረሻዋ ጫካ ለምንድን ነው የሚቀመጡት ያለባት ስሟል። በተለይ ኦሮሚያ ነው ከራኑ ይያለ እንጂ ijoolleen bosona jirtu kun waan isaan bosona keessa isaan deebisisu tokko sababni tokko hin jiru. Waan Oromoo fayyadu tokko keessa hin jiru. Waan barbaachisu hunda kompromaayiz goone waan Oromoon qabu kenninee sadarkaa Oromoon danda'utti goonee fuuldura tarkaanfachuudhaaf qophaa'adha. Jarri kun qe'ee Oromoo gaaga'anii diinaaf karra saaqu malee wanti biraa waan isaan fidan hin jiru. Oromoo laala. Haadha Oromoo, jaarsa Oromoo sana laala. So nama dhuunfaa haa ta'u gareedhaan haa ta'u abbaa barbaadda fidaa waan sin jettaniin fudhanna.